የኛ ጸሎት ዛሬ ወይ ጸሎት አይሉት ወይ ጨዋታ አይሉት ቀልድ ነው። የስምንተኛው ሺህ ጸሎት ቀልድ ነው። በአንድ እጁ ዳዊት ይዞ እየደገመ እቺሱ ስልክ አለ ሲደወል አንስቶ ኤለው ይላል አቋርጦ። የእስራኤል እረኛቸው አድምጥ ካለ በኋላ ደግሞ ሲደወልለት ኤለው ይላል አይጨርሰው ማለት ነው። ታዲያ እንዴት ጸሎት ይሆናል? ይህ የተቋረጠ ጸሎት ማለት ነው። የተቋረጠ ጸሎት ከእግዚአብሔር ፊት አይደርስም። አንድ ልብ መሆን ነው። ወይም ለጸሎቱ ወይም ለወሬው ግጁ መሆን ያስፈልጋል። ወይም ወሬ ማውራት ነው ወይም ጸሎት መጸለይ ነው እንጂ ሁለቱን በአንድ ላይ አድርጎ ጸሎትም ወሬም ይሄ እንዲያውም ያስቀስፋል። እውነቱን ለመናገር ያስቀስፋል። ጸሎታችን ውሃውን እንዲያፈላው ከተፈለገ፣ ጸሎታችን የታመመውን እንዲፈውሰው ከተፈለገ ጸሎቱ ልብ ይፈልጋል። ከነገር ከወሬ የተለየ ከቂም ከበቀል የነጻ ንጹህ የሆነ ልብ ይፈልጋል። ጸሎቱ ራሱ እንዳንቀሰፍ አደራ ላለው ምዕመናን። መክፈልት ሲሹ መቅሰፍት ይባላል። መክፈልት አገኛለሁ ሲል አንድ ሰው ይቀሰፋል። ጸሎት እየጸለይነ አቋርጠን በሞባይል የምናወራ ከሆነ እንቀሰፋለን። ቅዱሳን ያለቅሳሉ። የሚጸለየው ጸሎት ሲቋረጥ ያለቅሳሉ። አንባቢው በደጋሚው ላይ አለቀሰበት ይላል። አንዱን መምረጥ ነው፣ ወይ ጸሎቱን ወይ ወሬውን። ሁለቱን ግን በአንድ ላይ ማካሄድ አይቻልም። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር እየተነጋገሩ አቋርጦ እንደገና በሞባይል መነጋገር እግዚአብሔርን መናቅ አይሆንም። ጸሎት ስንጀምር ምንተወው ነገር አለ። ወሬ እንተዋለን፣ ሐሳብ እንተዋለን፣ ጊዜ እንተዋለን፣ ሰዓት እንተዋለን። ለጸሎቱ እጥር ምጥን ያለች ሰዓት ለጸሎት እንሰጣለን። አይናችሁን አታቅበዝብዙ ስትጸልዩ። ከእግዚአብሔር ፊት ስለሆነ ቀጥ ብሎ ይቁም የሚጸልይ ሰው። ማነብነባችን ብቻ እንደ ጸለይነ አያስቆጥረውም። በቃ ላይ ሙላ ከሆነ ምን ያደርጋል? ጸሎት ስትጸልይ ለብላቢ አትሁን ይላል። ለብላቢ የቅጠል እሳት አለ አይደለ? የቅጠል እሳት አያበስልም፣ ለብልቦ ነው የሚተወው፣ ውስጡን አያበስለውም። አንተም አንቺም በምትጸልይበት ጊዜ የምትጸልየውን የጸሎት ምስጢር ተረዳ። ማነብነብ በአፍ ማነብነብ ብቻ አይደለም፣ በአይን ማየት ብቻ አይደለም። ተረዳ። እግዚአብሔር አንተን እንዳስቻለህ እኔንም እንዲያስችለኝ እባክህ እርዳኝ ብለህ አልቅሰህ ለምነው። ሰማዕቱን ጻድቁን የመላኩን ድርሳን የመላኩን መልክ ስትደግም አንተ መልአክ ተራዳይነትህ ከኔ ጋር ይሁን እርዳኝ። ቅዱስ ሚካኤል እስራኤልን ከግብፅ እንዳወጣቸው እኔንም ከመከራ አውጣኝ እባክህ። ኤርትራን ከፍለህ እንዳሻገርካቸው እኔንም ከመዓቱ መከራ አሻግረኝ እና ከደመና አውርደህ እንደመገብካቸው እኔንም ርቦኛል፣ ቅዱስ ሚካኤል መግበኝ። እስራኤልን ውሃ ከደንጃ አፍልቀህ እንዳጠጣቸው ጠምቶኛል አጠጣኝ ብለህ ለምነው። መላኩን መልኩን ስትደግም ብለህ አትለፈው። ቅዱስ ገብርኤልን መልክ ድርሳን ስትደግም ቅዱስ ገብርኤል አናንያ አዛርያ ሚሳኤልንና ቅዱስ ቂርቆስ ኢየሉጣን ከእሳት አውጥቷል። አንተ መልአክ ቅዱስ ገብርኤል እኔንም እባክህ ከነደደው እሳት አውጣኝ። የአናንያ አዛርያ ሚሳኤል እሳት ነው፣ እኔ ግን እሳቱ ሌላ ነው። የነገር እሳት እየበላኝ ነው፣ የኃጢአት እሳት እየበላኝ ነው፣ የረሃብ እሳት እያቃጠለኝ ነው፣ የመቅሰፍት እሳት እያቃጠለኝ ነው፣ እባክህ ታደገኝ አብርድልኝ ብለህ ለምነው ይላል። እያሰበ እያለቀሰ እየጸለየ በአንቺ ስም የሚማጸነውን ሁሉ ምሬልሻለሁ። ከሞቱ አስቀድሞ 3 ቀን ሲቀረው እኔ መጥቼ ገለጥለታለሁ። ጻዕረ ሞት አይበዛበትም፣ ገነትን አወርሰዋለሁ ብሎ ሰጥቷታልና ይህን ቃል ኪዳን አሁን ሰምተናል። ይህንን ነው የሰማነውን በልቡናችን ይጻፍልን፣ ያሳድርልን፣ በረከቱን ያሳድርብን ያልነው። እረኛ የሚያስፈልግበት ሰዓት ነው። ጠባቂ የሚያስፈልግበት ወቅት ነው። አሁን ነቢዩ ዳዊት የእስራኤል እረኛቸው አድምጥ ሲል በኢየሩሳሌም ቤተ መቅደስ ቁሞ እስራኤል ባዝነው ጠባቂ አጥተው እረኛ አጥተው ጠላት ሰልጥኖባቸው ልክ እረኛ የሌላቸውን በጎች ተኩላዎች፣ ቀበሮዎች እንደሚነጥቋቸው እስራኤልን አሕዛብ የፋርስ የባቢሎን ነገስታት ከዚያ በፊት የነበሩትም ወደ ኋላም የሚመጡትም ጠላቶቻቸው ስለሚነጥቋቸው ጠባቂ ስለሚያስፈልጋቸው አማራጩ ሌላ ስላልሆነ ወደ እግዚአብሔር የጸለየው ጸሎት ነው። ምን አለ? ወላዊሆሙ ለእስራኤል አጽም፣ የእስራኤል እረኛቸው እግዚአብሔር ሆይ አድምጥ። ይህ ጸሎት ነው። አሁንም እኛ ይህንን መጸለይ እንደሚገባን ዘመናችን ወደ እግዚአብሔር ጩኸን እባክህ አድምጥ፣ አንተ ጠባቂ እረኛ እባክህ ስማ ብለን በሀገር ያለውን ችግር ሁሉ በዓለም የመጣውን የምድር መንቀጥቀጥ ሁሉ ወደ እግዚአብሔር አድምጥ ብለን ወደ እረኛችን የምንጸልይበት ጊዜ ስለሆነ ይሄ ርዕስ
በጣም ታላቅ ርዕስ ነው። ሆይ አድምጥ በሉ በሱ ያላችሁት የእስራኤል እረኛ እግዚአብሔር ሆይ አድምጥ። የእስራኤል እረኛ የእስራኤል ጠባቂ እግዚአብሔር አምላክ ሆይ አድምጥ። ይህ የዳዊት ጸሎት ነው። ዳዊት ከጸለያቸው ጸሎታት ከዘመራቸው መዝሙራት አንዱ በመዝሙር 79 ላይ የተጻፈው ይህ ነው። ሞላዊሆሙ ለእስራኤል አጽም ምስባኩ የተሰበከው ይህ ነው። መልሱን ደግሞ በዮሐንስ ወንጌል ምዕራፍ 10 ላይ እናገኛለን። ስማኝ፣ አድምጠኝ፣ መልስ ስጠኝ፣ ኃይልህን አንሳ፣ ና አድነን ይላል እዚያው ላይ ዳዊት። አንስ ኃይለከ ወነአ አድነነ። አቤቱ እግዚአብሔር አምላክ ሆይ ኃይልህን አንሳ ወነአ አድነነ። ናና አድነን፣ አድምጠን፣ አትሰልቸን፣ ዝም አትበለን፣ ጆሮህን ወደኛ አዘንብል። አድምጥ፣ አድምጠህም አትቅር፣ ዝም አትበል። ናና አድነን፣ ቶሎና፣ ፈጥነህና። ዛሬ ድነት የምንፈልግበት፣ አዳኝ የምንፈልግበት፣ ጠባቂ እረኛ የምንፈልግበት ወቅት ስለሆነ ዝም አትበል፣ ና ቶሎ እያለ ፈጣሪውን በዚህ መዝሙር ጠየቀ። መዝሙረ ዳዊት ጸሎቱ በጣም ጠቃሚ ነው። አሁንም መዝሙረ ዳዊት የምትጸልዩ ሰዎች አውጡና እዩት መጽሐፋችሁን። መዝሙረ ዳዊት 79 ላይ ኖላዊሆሙ ለእስራኤል አጽም የእስራኤል ጠባቂ የእስራኤል እረኛ አድምጥ ሲል ታገኙታላችሁ። ዳዊት ድገሙ፣ ሁላችሁ ወንዶችም ሴቶችም ዳዊት ድገሙ። ዳዊት የሚደግም ሰው እድሜው ይረዝማል። ዳዊት የሚደግም ሰው ከበሽታ ይድናል፣ ይፈወሳል። ዳዊት የሚደግም ሰው ጠላት ድል አያደርገውም። የዳዊት ጸሎት ከሁሉም ነገር ይጠብቃል፣ ጠባቂ ነው። የእግዚአብሔር ስም በእያንዳንዱ መዝሙር በብዛት ተጽፎ ይገኛል። የእግዚአብሔር ስም በዳዊት መዝሙር በሙሉ በእያንዳንዱ አለ። የዳዊትን መዝሙር የሚጸልይ ዳዊት የሚደግም ሰው ሁሉ የራሱንም የወገኑንም ኃጢአት ያስምራል። እንዲያውም ምን ይላል እዚህ ዳዊት መዝሙር ትርጓሜው ላይ ምን የሚል ኃይለ ቃል አለ? መዝሙረ ዳዊት የሚደግም ሰው ይላል ቁሞ የሚደግም ጸሎቱን መዝሙረ ዳዊትን ቁሞ ዳዊት የሚደግም ሰው በዓይኑ ያየውን ሁሉ እግዚአብሔር ይምርለታል ይላል። በዓይኑ ያየውን ሁሉ ነው ቁሞ የሚደግም። ተቀምጦ የሚደግም ደግሞ የሥጋ ዘመዶቹን ያስምራል። የሥጋ ዘመዶቹን ከእግዚአብሔር ጋር ያስታርቃል። ታሞ ደግሞ መቆም መቀመጥ ሳይችል ተኝቶ የሚደግም ራሱን ይጠብቃል፣ ያድናል ይላል። ጠባቂው ማን ነው? ጸሎቱ ነው። የዳዊት መዝሙር ጸሎቱ በጣም ተቀባይነት ያለው እግዚአብሔር የወደደው ነቢዩ ዳዊት ልበ አምላክ ይባላልና የአምላክ ልብ በአምላክ ልብ የታሰበው ነገር ሁሉ ለዳዊት ተገልጦለት ስለጸለየ ዳዊት ያለፈውንም የሚመጣውንም ሁሉንም አሟልቶ የጸለየው ጸሎትና የዘመረው መዝሙር ስለሆነ የዳዊት መዝሙር እጅግ ጠቃሚ ነው። በሽተኞችን ይፈውሳል፣ ያድናል። አንዳንድ ጊዜ እንደውም አንዳንድ ሰዎች ሽባ ሲሆኑ መንቀሳቀስ የማይችሉ ሲሆኑ እጃቸው እግራቸው ስንክልክል ሲል አፋቸው ከመናገር ጆሮአቸው ከመስማት ሲከለከል ምን ይደረጋል? መዝሙረ ዳዊት 40 ጊዜ ይዘለቃል። ካህናት ሊቃውንት ይሰበሰቡና ተሰብስበው በበርሚል ውሃ ይሞላል። በሁለት በሶስት በርሚል ውሃ ይሞላል። ከየአድባራት ያሉ ካህናት ሊቃውንት ይሰበሰቡና መዝሙረ ዳዊቱ ይታደላል፣ ለሁሉም
ይሰጣል እና ስንት ጊዜ ይዘለቃል? 40 ጊዜ 40 ጊዜ ይዘለቃል። ያ 40 ጊዜ የዳዊት መዝሙር የተጸለየበት ጸበል ሽባ የሆነውን እጁ እግሩ መንቀሳቀስ የማይችለው አፉ መናገር ጆሮ መስማት የማይችለው ሰው በዚያ ጸበል ሲጠመቅ ወዲያውኑ ይፈወሳል። ወዲያውኑ ይፈወሳል። ዛሬም ይሄ ስራ ይሰራል። በታላላቅ ገዳማት አድባራት ይደረጋል። ብዙ ሰዎች ይድናሉ። ያዳናቸው ጸሎቱ ነው። ጸሎቱ ከጸበሉ ላይ ያርፋል፣ ከውሃው ላይ ለኛ አይታየንም። ግን ከጸበሉ ላይ የሚያርፈው የዳዊት መዝሙር የሌሎችም ጸሎታት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የዚህ ሁሉ ጸሎት ከጸበሉ ላይ ሲያርፍ ይፈላል። ወንጌል ሲደገምበት ይፈላል። ደጋሚው ሰው ልበኛ ከሆነ አስተዋይ ከሆነ ምስጢሩን ጠብቆ የሚጸልይ ከሆነ ነው እንጂ እየጸለየ ከመካከል ላይ ሲደወል ሞባይል አንስቶ አቋርጦ ኤለው ለሚለው እንዳይመስላችሁ። የኛ ጸሎት ዛሬ ወይ ጸሎት አይሉት ወይ ጨዋታ አይሉት ቀልድ ነው። የስምንተኛው ሺህ ጸሎት ቀልድ ነው። አሁን ይኖራል። አሁንም በአንድ እጁ ዳዊት ይዞ እየደገመ አጭሱ ስልክ አለ ሲደወል አንስቶ ኤለው ይላል አቋርጦ። ቅድም ያልኩትን ኖላዊሆሙ ለእስራኤል አጽም አደረሳችን የእስራኤል እረኛቸው አድምጥ ካለ በኋላ ደግሞ ሲደወለት ኤለው ይላል ሳይጨርሰው ማለት ነው። ታዲያ እንዴት ጸሎት ይሆናል? ይህ የተቋረጠ ጸሎት ማለት ነው። የተቋረጠ ጸሎት ከእግዚአብሔር ፊት አይደርስም። አንድ ልብ መሆን ነው። ወይም ለጸሎቱ ወይም ለወሬው ዝግጁ መሆን ያስፈልጋል። ወይም ወሬ ማውራት ነው ወይም ጸሎት መጸለይ ነው እንጂ ሁለቱን በአንድ ላይ አድርጎ ጸሎትም ወሬም ይሄ እንደውም ያስቀስፋል። እውነቱን ለመናገር ያስቀስፋል። ጸሎት ስርዓት አለው። ከመጨረሻው ደርሶ በአቡነ ዘበሰማያት ታስሮ ነው። እንደውም ማሰሪያ እኮ አለው አይደል? ማንኛውም ነገር ማሰሪያ አለው። ማሰሪያ የሌለው ነገር የለም። የጸሎት ማሰሪያው አቡነ ዘበሰማያት ነው። ጸሎት የጀመረ ሰው ጸሎቱን ሲጨርስ በአቡነ ዘበሰማያት ሳያስር መነጋገር አይቻልም። ሌላ ሰው ጋራ ይበተናል። አልታሰረም። እንግዲህ እንጨት ተለቅሞ ካልታሰረ ምን ይሆናል? ይበተናል። መሸከም አይቻልም። ጸሎት የሚጸልይም ሰው ጸሎቱን ሲጸልይ ቆይቶ አቡነ ዘበሰማያት ካልደገመ ጸሎቱ ስላልታሰረ ይበተንበታል ማለት ነው። ዳዊት ሲደገም የቀን አለው። ከቀኑ እስከ መጨረሻው መድገም ምናልባት አስቸኳይ የሚሞት ሰው ከሆነ ይላል ከባድ ከፍተኛ ችግር ከመጣ ግን አንዱን መዝሙር ጨርሶ በአቡነ ዘበሰማያት አስሮ ያናገር ይላል። ሌላው የማይቋረጡ ጸሎቶች አሉ። መልካ ማርያም፣ መልካ ኢየሱስ። እነዚህ የመልክ ጸሎት በፍጹም በአቡነ ዘበሰማያት መካከል ላይ አይታሰርም ሳይጨርስ። ዳዊት ክፍል ስላለው መዝሙር መርዙ ስላለው ነው። ስለዚህ ጸሎታችን ውሃውን እንዲያፈላው ከተፈለገ ጸሎታችን የታመመውን እንዲፈውሰው ከተፈለገ ጸሎቱ ልብ ይፈልጋል። አስተዋይ ልብ ይፈልጋል ማለት ነው። ከነገር ከወሬ የተለየ ከቂም ከበቀል የነጻ ንጹህ የሆነ ልብ ይፈልጋል ጸሎቱ ራሱ። በተለይ እንዳንቀሰፍ አደራ ላለው ምዕመናን። መክፈልት ሲሹ መቅሰፍት ይባላል። መክፈልት አገኛለሁ ሲል አንድ ሰው ይቀሰፋል። ጸሎት እየጸለይነ አቋርጠን በሞባይል የምናወራ ከሆነ እንቀሰፋለን። አታቋርጥ ይላል። ቅዱሳን ያለቅሳሉ ይላል። የሚጸለየው ጸሎት ሲቋረጥ ያለቅሳሉ። ወአይነ ኤርምያስኒ አንጠብጠበ አንብቦ ላዕለ አሐዱ አንባቢ ይላል። የኤርምያስ አይን አንድ የሚያነብ የሚደግም ሰው ጸሎቱን እየጸለየ አቋረጠው፣ ሌላ ወሬ ጀመረ። በዚህ ጊዜ ለምን ታቋርጣለህ ብሎ ነቢዩ ኤርምያስ አለቀሰ። በአንባቢው በደጋሚው ላይ አለቀሰበት ይላል። አንዱን መምረጥ ነው፣ ወይ ጸሎቱን ወይ ወሬውን።
ሁለቱን ግን በአንድ ላይ ማካሄድ አይቻልም። እግዚአብሔርም እንደው ትህትና ያለው አምላክ ነው። ወደዚህ ዓለም መጥቶ ለእኛ ሲል የትህትና ስራ ስለሰራ ሀፊቱ ላይ ቁመን ሌላ ወሬ የምናወራ ከሆነ በእውነት እንደ ንቀትም ይቆጠራል አይደል? እንደ ንቀትም ይቆጠራል። ጸሎት እኮ እግዚአብሔር ጋር መነጋገር ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር ይላል። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። አዲያ ከእግዚአብሔር ጋር እየተነጋገሩ አቋርጦ እንደገና በሞባይል መነጋገር እግዚአብሔርን መናቅ አይሆንም? አይሆንም እንዴ? ተሳስተናል እኮ እግዚአብሔርን ንቀነዋል ማለት ነው። አቃለነዋል ማለት ነው። ጸሎት ስንጀምር የምንተወው ነገር አለ። የምንተወው ነገር አለ። ወሬ እንተዋለን፣ ሐሳብ እንተዋለን፣ ጊዜ እንተዋለን፣ ሰዓት እንተዋለን። ለጸሎቱ እጥር ምጥን ያለች ሰዓት ለጸሎት እንሰጣለን። ክፍለ ጊዜ እንሰጣለን። ጸሎት ይገርማቸዋል። ለዓይን ራሱ ጸሎት መጋረጃ እንዲሆንለት ያዛል። ዓይናችሁን አታቅበዝብዙ ስትጸልዩ። ለምሳሌ እዚህ ላይ አሁን ወንዶች እዚህ ላይ አሉ፣ ሴቶች በዚህ አሉ። የተለዩበት ምክንያት ለምን ይመስላችኋል? ሴቶች በዚህ ወንዶች በዚህ የሚቀመጡ የሚቆሙ ለምን ይመስላችኋል? በጸሎት ጊዜ እንዳይተያዩ ነው። ዓይናቸው የወንዶች ዓይን ወደ ሴቶች እንዳይወረወር፣ የሴቶች ዓይን ወደ ወንዶች እንዳይወረወር እኮ ነው። ሌላ ነገር አይደለም። ወደ ሌላ ሐሳብ እንዳይሄዱ ጸሎቱ ከዓይን ጀምሮ ጥንቃቄ ስለሚያስፈልገው ማለት ነው። የሚጸልይ ሰው ዓይኑን ሰረቅ አድርጎ ማየት አይገባውም። ያችኑ የያዛትን የጸሎት መጽሐፍ ብቻ መመልከት። እግር ቀዊም ይላል። እንዲቀጥ ካለ እግር ጸሎቱ እስኪያልቅ ድረስ ወዲያ ወዲህ እንዲህ መፈታተል የለበትም፣ እንዲህ ማለት የለበትም። ቀጥ ይበል ይላል። ቀዊም ይላል። ከእግዚአብሔር ፊት ስለሆነ ቀጥ ብሎ ይቁም። የሚጸልይ ሰው ጸሎተኛ ሰው ቀጥ ብሎ ይቁም ይላል። ይስር ሐቄሁ በቅናት ወገቡን በመታጠቂያ ይታጠቅ በቀበቶ። ወንድ ከሆነ በቀበቶ፣ ሴት ከሆነች በመቀነት የሚጸልይ ሰው ወገቡን ይታጠቅ። ለምን? ወገቡ ሲቅመደመድ ጸሎቱን አቋርጦ እንዳይቀመጥ ወገቡን እንዲደግፈው ወገቡን ይታጠቅ። ልብሱንም ይታጠቅ፣ ትምህርተ መስቀል ይልበስ። ፊቱን ወደ ምስራቅ ይመልስ። ቤተክርስቲያን ከሆነ ወደ ቤተክርስቲያን ፊቱን መልሶ ይጸልይ። ከቤተክርስቲያን ውጭ ከሆነ ፊቱን ወደ ምስራቅ ይመልስ። ሰጊድ ቅድመ እግዚአብሔር ይላል። ወገቡን ከታጠቀ ትምህርተ መስቀል ከተላበሰ በኋላ ለሥላሴ 3 ጊዜ ይስገድ። ጸሎት በመጀመሩ በፊት ስርዓት አለው። ስርዓተ ጸሎት እንዲሁ ዝም ብሎ ቀጥ አይደለም። ለሥላሴ 3 ጊዜ ይሰግዳል። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት ተብሎ ለእግዝእትነ ማርያም የጸጋ ስግደት ይሰግዳል። ለሥላሴ የሚሰግደው ስግደት የባህሪ ስግደት ሲሆን ለቅድስት ድንግል ማርያም እሰግድ ለእግዝእትነ ማርያም ቅድስት ወላዲተ አምላክ ብሎ ለድንግል ማርያም የጸጋ ስግደት ይስገድ። እመቤታችን ቀጥሎ ለመስቀሉ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ለመስቀሉ የጸጋ ስግደት ይስገድ ይላል። ፊቱን ከላይ ወደ ታች ከቀኝ ወደ ግራ ያማትብ። ስርዓተ ጸሎቱ የሚያዘው አማትቦ ይጀምር። ስመ ሥላሴን ጠርቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይበል ይልና ያስተራክብ ልቡናውን ይሰብስብ። ልቡናው ይሰብሰብ፣ ብኩን አይሁን። ሌላ ሐሳብ አያምጣ። ሌላ ሐሳብ ከልቡ አያስገባ። ከፊቱ ቤተክርስቲያን ከሆነች ቤተክርስቲያንን ይመልከት። ጉልላቱን ላይ ያለውን መስቀሉን ይመልከት። ቤተክርስቲያን ከሆነ ከቤቱ ከሆነ ስዕል ይኖረዋል። ስዕሉን እያየ ስዕለ ስቅለቱ ከሆነ ከስዕለ ስቅለቱ እንባውን ያፍስ። ይየው ይህንን በጦር የተወጋውን ጎኑን እያየ የተቸነከረ እግሩን እያየ የተሰቀለውን መድኃኔ ዓለምን እያየ በራሱ ላይ ያለውን የሾህ አክሊል እያየ እንባውን ያፍስ፣ ያልቅስ፣ ይዘን።
ፈጣሪ ለኔ ብለህ ተሰቀልክልኝ ሞትክልኝ እያለ የፈጣሪውን ውለታ በጸሎት ጊዜ ያስብ ይላል። የጸሎት ጊዜ የክርስቶስን ሕማማተ መስቀል የምናስብበት ነው። የሚጸልየው ጸሎት መስቀልን የሚያነሳ ከሆነ ከመስቀል ሲደርስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ፊቱን ያማትብ አይለፈው ይላል። በመስቀል ላይ አሁን ሁላችሁ ጸሎት መጽሐፍ ይዛቸዋል። መስቀል ከሚል ስትደርሱ ዝም ብላችሁ አትለፉ፣ አማትቡ ይላል። ከሚጸልየው ጸሎት መካከል ሰጊድ ካለ ይስገድ ይላል። ለምሳሌ አሁን መዝሙረ ዳዊት ስግዱ ለእግዚአብሔር በአጸደ መቅደሱ ይላል። ለእግዚአብሔር በአጸደ መቅደሱ በመመስገኛ ቦታ ስገዱ ይላል። ከዚህ ሲደርስ ይስገድ። ስግደትን ከሚያነሳ ቀለም አንቀጽ ሲደርስ ዝም ብሎ እንዳያልፍ ጸሎተኛው ይስገድ። መስቀልን ከሚያነሳ አንቀጽ ሲደርስ ያማትብ ይላል። ይህ ሁሉ ዝግጅት አለው ለጸሎት። ይህ ሁሉ ዝግጅት እያለ እንግዲህ በሞባይል ከፍቶ ማነጋገር እዩት። እንግዲህ ወገባችን አልታጠቅነ፣ እግራችን አስተካክለን አላቆምነ፣ ስግደት ከሚነገርበት ሲደርስ አልሰገድነ፣ መስቀል ከሚነሳበት ስንደርስ አላማተብነ፣ ልቡናችን አልሰበሰብነ። ጸሎታችን እንዴት ነው የሚሆነው? ከእግዚአብሔር ጋር የሚነጋገር ሰው በእውነቱ እንዴት ሊሆን ይችላል? እንስብበት። ማነብነባችን ብቻ እንደ ጸለይነ አያስቆጥረውም። በቃ ላይ ሙላ ከሆነ ምን ያደርጋል? ጸሎት ስትጸልይ ለብላቢ አትሁን ይላል። ለብላቢ የቅጠል እሳት አለ አይደለ? የቅጠል እሳት አያበስልም፣ ለብልቦ ነው የሚተወው፣ ውስጡን አያበስለውም። አንተም አንቺም በምትጸልይበት ጊዜ የምትጸልየውን የጸሎት ምስጢር ተረዳ። ማነብነብ በአፍ ማነብነብ ብቻ አይደለም፣ በአይን ማየት ብቻ አይደለም፣ ተረዳ። የድንግል ማርያም ቅዳሴዋን ስትጸልይ ድንግልናዋ ሲነሳ ስለ ድንግልናዋ እናቴ ቅድስት ድንግል ማርያም ድንግልናሽ እንዴት ነው? አምላክን ከመወለድሽ በፊት ድንግል ነበርሽ፣ ከመጽነስሽ በፊትም ድንግል ነሽ፣ እሱም በጸነስሽ ጊዜ ድንግል ነሽ፣ በወለድሽው ጊዜ ድንግል ነሽ። የሚደንቀው ደግሞ ከወለድሽው በኋላ እናት ሁነሽ ድንግል ነሽ። ያንቺ ድንግልና እኮ እናትነትን የያዘ ድንግልና ነው ብለህ ምስጢሩን ተረዳው። ዝም ብለህ አትለፈው። ከቅዱሳን ድርሳን ገድል ስትጸልይ የቅዱሳንን ገድል ድርሳን ስታነይ ሰማዕታትን ስታነሳ መከራቸውን ስታይ እንባህን አፍስ ዘለላልማ አፍስ። ለሃይማኖትህ ብለህ ሃይማኖቴን አልክድም ብለህ ነውና አንተ ሰማዕት እግዚአብሔር አንተን እንዳስቻለህ እኔንም እንዲያስችለኝ እባክህ እርዳኝ ብለህ አልቅሰህ ለምነው ሰማዕቱን ጻድቁን። የመልአኩን ድርሳን የመልአኩን መልክ ስትደግም አንተ መልአክ ተራዳይነትህ ከኔ ጋር ይሁን እርዳኝ። ቅዱስ ሚካኤል ከሆነ ቅዱስ ሚካኤል እስራኤልን ከግብፅ እንዳወጣቸው እኔንም ከመከራ አውጣኝ እባክህ። ባሕረ ኤርትራን ከፍለህ እንዳሻገርካቸው እኔንም ከመዓቱ መከራ አሻግረኝ። መና ከደመና ወርደህ እንደመገብካቸው እኔንም ርቦኛል፣ ቅዱስ ሚካኤል መግበኝ። እስራኤልን ውሃ ከደንጃ አፍልቀህ እንዳጠጣቸው ጠምቶኛል፣ አጠጣኝ ብለህ ለምነው መልአኩን መልኩን ስደግም ዝም ብለህ አትለፈው። የቅዱስ ገብርኤልን መልክ ድርሳን ስደግም ቅዱስ ገብርኤል አናንያ አዛርያ ሚሳኤልንና ቅዱስ ቂርቆስ ኢየሉጣን ከእሳት አውጥቷል። አንተ መልአክ ቅዱስ ገብርኤል እኔንም እባክህ ከነደደው እሳት አውጣኝ። የአናንያ አዛርያ ሚሳኤል እሳት ነው፣ የኔ ግን እሳቱ ሌላ ነው። የነገር እሳት እየበላኝ ነው፣ የኃጢአት እሳት እየበላኝ ነው፣ የረሃብ እሳት እያቃጠለኝ ነው፣ የመቅሰፍት እሳት እያቃጠለኝ ነው። እባክህ ታደገኝ አብርድልኝ ብለህ ለምነው ይላል። ቅዱስ ሚካኤል ቅዱስ ገብርኤልን ለምልክት አነሳው እንጂ የሌሎችንም ቅዱሳን መላእክት ድርሳንና መልክ ስንደግም ያደረጉትን ተራዳይነት እዚያው ላይ እያለነ እያሰብነ እንባችን እናፈሳለን ይላል። አፍስ እንባህን ጸሎት ይሄ ነው።
የሚታለፍ ነገር የለም። እንደው ዝም ብሎ በአፍ ብቻ ብለን የምናልፈው ከሆነ መለብለብ ይባላል። አትለብልብ። ምስጢሩን ተረዳ፣ አውቀህ ሂድ። ወንጌል ስትጸልይ ክርስቶስ ያደረገውን ታምራት ከታምራቱ ስትደርስ አስብ። 5 እንጀራ 2 ዓሣ አበርክተህ ለ5000 ሰው አጥግበህ የተረፈው 12 ቅርጫት ተነሳ። እኔ ቤት ዛሬ ችግር አለ፣ ልጆቼን እርቧቸዋል፣ ቤተሰቦቼ ተጨንቀዋል፣ እማበላቸው የለኝም፣ ማጠጣቸው የለኝም፣ እኔም የለኝም። አንተ መድኃኔ ዓለም ክርስቶስ 5ቱን እንጀራ እንዳበረከት ከኔ ቤት ያለውን አበርክትልኝ ብለህ ጸልይ እንጂ ዝም ብለህ አትለፈው ይላል። የምትጸልየውን ጸሎት ሁሉ ዝም ብለህ አንብህ አትለፈው። እግዚአብሔርን ለምንበት፣ ማስታወሻ ነው። አስታውሰው እግዚአብሔርን፣ ቀስቅሰው እግዚአብሔርን፣ ጎትጉተው እግዚአብሔርን እንደ ዳዊት ይላል። እንግዲህ ይህን ሁሉ ስርዓተ ጸሎት አሁን ላነሰው የቻልኩ ስለ መዝሙረ ዳዊት ጸሎት ከልብ እንድንጸልይ ለማለት ነው። ዳዊት ከልቡ ሲጸልይ ምን አለ? ኖላዊሆሙ ለእስራኤል አጽም፣ የእስራኤል እረኛቸው አድምጥ። ያው እግዚአብሔርን እየጎተጎተ ነው። ጉትጎታ ማለት ይሄ እኮ ነው። አንተ እግዚአብሔር እባክህ አድምጥ። እስቲ እንበል ሁላችን፣ አንተ እግዚአብሔር አድምጠን፣ ስማን፣ ልመናችን ተቀበልልን። ይህን ነው ያለ ዳዊት። ብዙ ጊዜ የዳዊት መዝሙር ስምዓኒ ይበዛበታል። ስምዓኒ እግዚኦ ጸሎትየ፣ ስምዓኒ እግዚኦ ጸሎትየ፣ አጽምዓኒ አንብየ፣ እንባዬን ይላል። ይገርማቸዋል። የዳዊት መዝሙር እንባዬን እየው ይላል። እንባውን ያሳያል። ለዚህ ነው መዝሙረ ዳዊት በጣም እጅግ ጠቃሚ መሆኑ በቤተ ክርስቲያናችን በሁሉም ሁለገብ ሆኖ የሚጸለይ። እንባዬን ተመልከት ይላል። እያፈሰሰ ነው። አሁን እንባዬን አፈስ። አሁን እኛ አጽምዓኒ አንብየ ነጽር ስለትየ እንላለን። እንባ ግን የለም አይደል? ደረቆች ነን። ዳዊት ግን እንባዬን ተመልከት ሲል ዝም ብሎ አይደለም፣ እንባውን እያፈሰሰ እንዲህ ብሎ እንባዬን ተመልከት። እንባ ከሌለ ታዲያ እንባዬን እንዴት ተመልከት ይባላል እንዴ? የሌለ ነገር ይታያል እንዴ? ሰው እኮ ያለውን ነገር ይዞ ነው የሚል። እንኳን ለእግዚአብሔር ለሰው እንኳ አንድ ነገር ይዞ ነው እየውም ይባል። ፎቶግራፍ ይዞ ነው ፎቶውን የሚባል አይደል? የሌለ ነገር አይባልም። እና ነቢዩ ምን ይላል? ወደ እግዚአብሔር እንባዬን ተመልከት ይላል እያፈሰሰ። በዚህ የንስሐ እንባ ሲያፈስ ይላል ዳዊት። ስለ ንስሐ ገብቶ ሲያለቅስ ይላል፣ ቁሞ ሲያለቅስ እንባው ወርዶ መሬቱን ጭቃ ያደርገው ነበር። እንግዲህ ከዚህ በዚህ ወርዶ መሬቱን ተቀምጦ ሲያለቅስ ደግሞ ከመሬት ስንዝር ይገባ ነበር። እንባው እኮ ነው። አያችሁ፣ ተቀምጦ ሲያለቅስ ከመሬት ስንዝር ይገባል። የንስሐ እንባ ነው። መዝሙር 6 ላይ ወበአንባዬ አርሐስኩ ምስካቤ ይላል። አቤቱ እግዚአብሔር አምላክ ሆይ በእንባዬ ምንጣፌን አራስኩት፣ አበሰበስኩት ይላል። ስትጸልዩ አላገኛችሁትም? በእንባዬ ምንጣፌን አራስኩት። ይሄ እንግዲህ ተኝቶ እየጸለየ ማለት እኮ ነው። ሲተኛም ስለ ንስሐ ነው። የንስሐ ጸሎት ነው። ተኝቶም ጸሎት አለ፣ ቁሞም ጸሎት አለ። ማለት ድውይ ከሆነ መቆም ማይችል ከሆነ ተኝቶ ይጸልያል ማለት ነው። ዳዊት ግን የንስሐውን ጸሎት እግዚአብሔርን ሁልጊዜ በምኝታውም በመቀመጡም በመነሳቱም ጊዜ ያለቅስ ነበረ እና ወበአንብዕ አርሐስኩ ምስካቤ፣ ምኝታዬን፣ ምንጣፌን፣ አልጋዬን በእንባዬ አራስኩት ይላል። እስኪ እንሞክር ምዕመናን፣ ሞክሩ። እናቶች በተለይ እናንተ እንባችሁ ቅርብ ስለሆነ ባካችሁ እንደ ዳዊት ምንጣፋችሁን በእንባችሁ አርሱት ባካችሁ። አዎ እንባ ብቻውን ጸሎት ነው። እንባ ብቻውን ማለት ነው። ጸሎት የአንደበት ብቻ አይደለም። የአንደበት የቃል ጸሎት አለ አይደለ? የአይን ጸሎት አለ። የአይን ጸሎት ምንድን ነው? እንባ ነው። እንባ ነው የአይን ጸሎት። ብዙ ሰዎች የአይን ጸሎት ይጸልያሉ፣ አይናቸው ይጠፋል። ቅዱሳን በገዳም
ብዙ አባቶች ስለ ሀገር፣ ስለ ኢትዮጵያ፣ ስለ ሕዝብ በጸሎት አትርሱን ያላቸውን ሁሉ እያሰቡ ሲያለቅሱ አይናቸው በዚህ ብቻ በእንባ ብቻ ይጠፋል። አንድ ትልቅ አባት ነበሩ፣ እዚህ ጎንድ ተክለ ሃይማኖት የነበሩ፣ ኋላም ዋልባ ሄደው ነው ያረፉ። የንታሩ ይባላሉ። ከጎንድ ወደ ዋልባ ሲመጡ እዚህኛ ይመጡ ነበርና አንዳንድ ጊዜ ይጠይቁን ነበረ እና ሁልጊዜ ሲሄዱም መንገድ ላይ ሆነው እንባቸው ዝም ብሎ ይንጠባጠባል፣ በቃ ይፈሳል። ወደ መጨረሻው አካባቢ ወደ ዋልባ ሊሄዱ እግዚአብሔር ፈቃድ አግኝተው ጌታዬ የት ነው መመነኩስ ብለው ሲጠይቁ ዋልባ ነው ወደ ምትመነኩስ ተባሉና ሲመጡ እዚህ አገኘዋቸውና አሁን ወደ ዋልባ እየሄድኩ ነው፣ እንግዲህ ከመነኮስኩ በኋላ አንድ ጊዜ ወደ ጎንድ እመጣለሁ፣ ከዚያ በኋላ ግን ወደ ዋልባ ሄዳለሁ፣ አልመለስም፣ ከዚያ ከመጣ ታገኛለህ ብለው ነግረውኝ ነበር። የንታሩ ይባላሉ። በጣም የበቁ ትልቅ አባት ናቸውና አብይ ጾምን ፍልሰታን ድሙ የሚባል በረሃ አለ፣ ከዚያ ሄደው ነው የሚያሳልፉ። የት ተነስተው የት እንደደረሱ በማታ ተነስተው ፀሐይ ስትገባ ተነስተው ጎንድ ወደው ይደርሳሉ። እንግዲህ እግዚአብሔር ደመና ይልክላቸዋል እና እሳቸው ትዝ ብሎኝ ነው አሁን እንባቸው ማለት ነው ያለማቋረጥ ዝም ብሎ ይንጠባጠባል። ሲሄዱም ማላ አይናቸው እየጠፋ መጣ። የንታሩ አይኖትን ይታከሙት አሞት አልናቸው። አይ እንደው ደህና ነኝ እኮ እንደው ጢሱ እየመታኝ ነው አሉ። ግን በንባ አይናቸውን አጥፍተዋል። ይህም ለሀገር ለሕዝብ እና አትርሱኝ የሚላቸውን ሰው ማለት ነው። እና አባቶቻችን የምናውቃቸውም የማናውቃቸውም ታላላቅ ባሕታውያን ቅዱሳን አሉና ለሀገር እያሉ እንባቸው አይናቸውን አጥፍቶት በእንባ ብቻ የእንባ ጸሎት ይባላል። ይሄ የእንባ ጸሎት ከሁሉም ይሄ ይበልጣል። ከቃል ጸሎት የእንባ ጸሎት ይበልጣል። እንባ ደግሞ ዝም ብሎ አይመጣም፣ እዚሁ ነው ያለ። አሁን ስታስባቸው አሁን እዚያ ቁጭ ያሉት እንዳዎች ልብሳት ተወስተዋቸው እንባችሁ ይመጣል። ወፍራም የነበረው ቀጥኖ ስታዩት ተቸግሮ ተጨንቆ ቢበላው አትወስታው ታለቅሳላችሁ። አያስለቅስም? ያስለቅሳል። እንኳን በአይን አይተን በህሊና ስናስባው ስንት ተፈናቃይ ስንት ስደተኛ አለ፣ ቤት የሌለው ዛፍ ስር የሚያድር ስንት ሰው አለ። እነዚያን ስናስባቸው ያስለቅሳል። አያስለቅስም? ያስለቅሳል። የመድኃኔዓለምን ስለ ስቅለቱ እንደዚህ ስናይ ስለኛ የተቀበለው መከራ ስናይ ያስለቅሳል። እንባ ምክንያት አለ። የራሳችን ችግር ደግሞ ከልባችን ስናስበው ያስለቅሰናል። አማራጭ የመጨረሻ አማራጭ ለመድኃኔዓለም እንባን አፍሶ መንገር ነው። የሁል ጊዜ እናገራለሁ። ችግራችን የኛን ችግር ሙሉ በሙሉ የሚረዳ እሱ ብቻ ነው። ሌላ አባትም እናትም ወንድምም እህትም ዘመድም ባድም ጉረቤትም ጓደኛም ቢሆን ይሰማል። ከሰማ በኋላ ያዳምጣል። አንድ ቀን ትንሽ ነገር ሊያግዝ ይችላል። ሁለተኛ ግን ሲያይ መንገድ ሸርፎ ይሄዳል አይደል? በሶስተኛው ቀን ላለማየት ደጅ ይዘጋል። እሱ ግን ዳዊት እንደለመነው የእስራኤል ጠባቂያቸው አድምጥ እንዳለው አድምጠኝ ብሎ የልብን ችግር በሙሉ አሁን እዚህ እያንዳንዳችን ሁላችንም ከእያንዳንዳችን አሁን ችግር የሌለበት ሰው የለም። አሁን ምናልባት ሕፃናት ካልሆኑ በቀር አሁን ከዚህ ካለነው እያንዳንዳችን ወረፋ ጊዜ ሰዓት አይፈጅብንም እንጂ ብንጠያየቅ ሁሉም ችግረኛ እንደሆነ ይታወቃል። ችግር የሌለበት አሁን እኔ ያለው ብሎ እጁን የሚያወጣ አይኖርም አለ የለም። ብዙ በበሽታ ችግረኛ ነው። የበሽታ ችግር ያለብን ብዙዎች ነን አይደል? የኑሮ ችግር ያለብን ብዙዎች ነን። የትዳር ችግር ያለብን ብዙዎች ነን። የሰላም ችግር ያለብን ብዙዎች ነን። የቤተሰብ ፍቅር ጠፍቶብን የፍቅር ውሃ ጠምቶን የምንኖር ብዙ ችግረኞች አለን። ስለዚህ አሁን እያንዳንዳችን ችግራችን ብንጠየቅ አለን። የሌለው ሰው ምንም የለም። ሀብት ሊኖረው ይችላል አይደል?
ችግር የለበትም አይባልም። ሀብታም ችግረኛ አይደለም እንዳትሉ። ሀብት ይኖረዋል፣ ጤና ግን የለውም አይደል? በዚህ ሀብት አለ ግን በዚህ ጤና ያው ትኖራላችሁ። አሁን የጤና ሀብት ያለው ምን ይጎለዋል? የሚበላው ይጎለዋል፣ ሀብት ይጎለዋል፣ ብዙ ይጎለዋል። ይህን ለመፍታት ነው እንግዲህ ምዕመናን፣ ይህን ለመፍታት ችግራችን ውጤት አድርገን እንንገረውና አልቀሳችሁ ንገሩት። ይህ መድኃኔዓለም መንበረ መንግስት መድኃኔዓለም በትክክል የለመኑትን ነገር ሊፈጽም ሲፈቅድ እንባ በእንባ ነው የሚያደርግ። ብዙዎቻችሁ ደርሷቸዋል ታውቃላችሁ። ምንም ሴቶችም ብትሆኑ ወንዶችም ብትሆኑ ትልቅም ትንሽም ቢሆን ሕፃንም ቢሆን ሁልጊዜ እናገራለሁ፣ መጥቶ ተንበርክኮ አልቅሶ ከነገረው ወዲያው አይውልም አያድርም፣ ወዲያው ይፈጸማል። እንባችን ከቆመ ግን ገና ነው። ምልክቱ ይሄ ነው። ካላለቀስነ ምልክቱ ገና ነው፣ ይቆያል ነው። አጽም ኖላይሆሙ ለእስራኤል አጽም ያለውን ለመተርጎም ነው። የእስራኤል ጠባቂያቸው አድምጥ አለ። ዳዊትን ሲናገር እያለቀሰ ነው ለማለት ነው ምዕመናን። ዳዊትን ጸሎት ሲጸልይ ቁሞ ነው ለማለት ነው። ዳዊትን ጸሎት ወደ እግዚአብሔር ሲያቀርብ ወገቡን ታጥቆ ነው ለማለት ነው። ዳዊትን ነገር ይህን መዝሙር ይህን ጸሎት ሲያቀርብ ከሰው ተለይቶ አእምሮውን ከልቡናው ውስጥ ከቶ ከእግዚአብሔር ጋር እየተነጋገረ አድምጥ አለው። መልሱን እንሰማለን። ናና አድነን አለው።